አንድ ሰው በዚህ በህይወት ውስጥ እጅግ በጣም ከባድ የሚባለውን ጊዜ እያሳለፈ ነው። የምትሄዱትን እያንዳንዱን እርምጃ ማብራራት እንኳን አትችሉም። ደግሞም በጸለያችሁ ቁጥር ሁል ጊዜ በለጠ ግራ ይገባችኋል። እግዚአብሔር ሆይ ወዴት እየሄድን ነው ትላላችሁ። ምናልባት ዛሬ ሰዎች ሊስቁባችሁ ይችላል። ነገር ግን ነገ ፀሐይ፣ ጨረቃና 11ዱ ከዋክብቶች ይሰግዳሉ። አሁን ላይ ያላችሁበትን ሁኔታ ላትወዱት ትችላላችሁ። ምናልባት ሰዎች እየጠሯችሁ አንተ እኮ ማትረባነ፣ አንቺ እኮ አትጠቅሚም ይሏችኋል። አንዳንዱ ደግሞ አንተ እኮ እግዚአብሔርን ታገለግላለህ፣ እግዚአብሔር ትላለህ፣ ነገር ግን ይኸው ከተመረክ 5 ዓመት ሆኖሃል፣ ለማንም አልጠቀምክም ይሉሃል። አንተ እኮ ሞኝ ነህ ብለው የተናገሩን ሰዎች ንግግር ወደ እግዚአብሔር ይዘህ ትሄዳለህ። እግዚአብሔር ግን አሁንም ዝም ብሏል። አንድ ነገር ልነግራችሁ እወዳለሁ። እግዚአብሔር ባላችሁበት ጉዳይና ባላችሁበት ሁኔታ ውስጥ ዝም ጸጥ ሲል በዛ ዝምታና ጸጥታ ውስጥ ምላሹን ማግኘት መቻል አለባችሁ። የእግዚአብሔር ዝምታ አንድ ነገር እየተናገረ ነው። እየሰማችሁኝ ነው አይደለ? በእምነት መራመድ ቻሉ። በሕይወታችሁ ላይ የሚሆነው ነገር በሙሉ መብራራት ይችላል ማለት አይደለም። አያችሁ፣ ዕውቀት አለን እኛ እናነቃቃለን ብለው የሚያወሩ ሰዎች ሕይወታችሁን እንዲቆጣጠሩ ካደረጋችሁ፣ አዎ በእርግጥ ከግብፅ ያወጣችሁና ወደ አባታችሁ ይወስዷችኋል። ነገር ግን ያ ምስክርነት ሊመስል ይችላል። እነሱ ከግብፅ እስር ቤት አውጥተው ወደ አባታችሁ ስለወሰዷችሁ ግን ያ ትክክለኛ ምስክርነት አይደለም። ምክንያቱም ዙፋኑ አምልጧችኋል። በደንብ ላብራራላችሁ። አንድ ሰው ዮሴፍን መርዳት ቢፈልግ ምንም ቢያደርግ ፈርዖንን እንዲያገኘው ማድረግ የሚችል ይመስላችኋል? በፍጹም። እንዲያው አንድ ሰው ለዮሴፍ እጅግ በጣም አዝኖ ዮሴፍን መርዳት ቢፈልግ ከዛ እስር ቤት እንደምንም ብሎ ያስመልጠዋል። ወደ አባቱ ቤት ወደ ያዕቆብ ይወስደዋል። ያዕቆብም ሊያደርግለት የሚችለው ምስጋናን ማቅረብ ነው። አመሰግናለሁ ልጄን መልሰህልኛል ይለዋል። እስራኤል ግን ከዛ በኋላ ታሪክ አይኖራትም። እስራኤል ትሞታለች። ያዕቆብንም ሳናቀው ይሞታል። የእግዚአብሔር ቃል ኪዳን በያዕቆብ በኩል አይሰራም። እጅግ በጣም ከልባቸው የሚወዳችሁን ሰዎች ልትጠነቀቁ ይገባል። ምክንያቱም እግዚአብሔር ካዘጋጀላችሁ መዳረሻ ሊያጓትታችሁ ወይም ሊያስቀሯችሁ ይችላል። አንዳንድ ሰዎች እጅግ በጣም እናንተን ስለሚወዳችሁ የምትሄዱበትን መንገድ ይመለከቱና ኦይ ቆም ብለህ አስብ፣ ይህ ሁሉ የምታረገው ነገር ያዋጣል ብለው ይጠይቋቸዋል። ነገሩ የሚጠይቋችሁ ከክፋት አይደለም፣ እናንተን እጅግ በጣም ስለሚወዱ እንጂ። ወደ ኋላ እንድትመለሱ መንገድን ያመቻችሏችኋል። ምናልባትም እግዚአብሔር ካዘጋጀላችሁ ልትገናኙ አንድ እርምጃ ብቻ ቀርቷችኋል። አያችሁ፣ አንዳንድ ጊዜ ዲያብሎስ ጥሩ የሆነ ወይም አዎንታዊ ነገሮችን ወደ ሕይወታችሁ ያመጣል። ጥሩ ነገር ይመስላል፣ ነገር ግን እናንተን እንዲያጠፋ የሚላክ ነገር ነው። አንዳንድ ጊዜ ዲያብሎስ የሰዎችን ደግነትና ርህራሄ ተጠቅሞ ለናንተ መሳሪያ፣ የሚገላችሁ መሳሪያ አድርጎ ይጠቀመዋል። እስቲ የኢየሱስን ደቀ መዝሙር ጴጥሮስን ተመልከቱት። አያችሁ፣ ዲያብሎስ የጴጥሮስን ርህራሄና ደግነት ተጠቅሞ ኢየሱስን ከመስቀሉ ሥራ ሊያስቀረው ነበር። ለዛ ነው ኢየሱስ ተቆጥቶት አይሆንም አንተ ሰይጣን ከፊቴ ዞር በል ያለው። እንዲያው በመንፈስ የምትመሩ ሰዎች ካልሆናችሁ በኢየሱስ እጅግ በጣም ታዝናላችሁ፣ ልባችሁ ይወርዳል። ኢየሱስ ምን አይነት ሰው ብትሆኑ እንደዚህ የምትቆጣኝ? ላንተውዬ ነው ብላችሁ ታስባላችሁ። አያችሁ፣ የኢየሱስ ምላሽ ግን ደግነት አይመስልም ነበር። አያችሁ፣ ሰይጣን በሰዓቱ የጴጥሮስን ርህራሄ ተጠቅሞ ኢየሱስ ክርስቶስ የመስቀሉን ሥራ እንዳይሰራ ሊያደርገው እየተጠቀመ ነበር። ስሙ፣ ማለፍ የሚገባችሁን ነገር በሙሉ ሳታመነቱ እለፉት። ምናልባትም ነገሩ መልካም መስሎ ላይታየን ይችላል። ነገር ግን በእግዚአብሔር ፊት ሞገስ ካለን ሁሉ ነገር በቂ ነው። አያችሁ፣ የእግዚአብሔር ሞገስ ሁሉ ጊዜ መልካም ወይም ደግሞ የሚያስቅ የሚያዝናና አይደለም። አንዳንድ መንገዶች አሉ እጅግ በጣም የሚያቆስሉን፣ የሚጎዱን፣ የሚያስለቅሱን መንገዶች አሉ። ነገር ግን ያንን መንገድ መሄዳችን ከዛ በኋላ ሕይወታችንን አቅጣጫ ሙሉ በሙሉ ይቀይረዋል።
በዛ በተመረጠልን መንገድ ከሄድን በኋላ ማንም ሰው ዙፋናችንን ሊቀማን አይችልም። በዚህ መንገድ ላይ የሚያጋጥሙን ህመሞች የሚመዘገቡ ናቸው። በምድራችን ላይ አሁንም ቢሆን አንዳንድ ሰዎች አሉ። እነዚህ ሰዎች አሁንም ባለጠጋ እያረጋቸው ያለው ነገር ያሳለፉት ታሪክ ነው። እነዚህ ሰዎች ምንም አዲስ መገለጥ የላቸውም፣ ነገር ግን ዓለምን ይዞራሉ። ያሳለፉትን ታሪክ ለብዙ ሺህ ሰዎች ይናገራሉ። ምናልባት እነዚህን ታሪኮች ደጋግማችሁ ሰምታችሁ ሊሆን ይችላል። ምናልባትም ደግሞ ይሄ ታሪክ አይሰለችም እንዴ ብላችሁ ልትጠይቁ ትችላላችሁ። ነገር ግን እስኪ ልጠይቃችሁ፣ ማን ነው ልክ እንደዚህ አይነት ሰውዬ ሌላ ታሪክ ያለው ሰው? እግዚአብሔር በእናንተ ላይ ሞገስን ሲያስቀምጥ ልታውቁ ይገባል። ምክንያቱም የእግዚአብሔር ሞገስ አንዳንድ ጊዜ የሚታይ አይደለም። አያችሁ፣ መልአኩ ወደ ማርያም መጥቶ ሞገስን አግኝተሻል ብሎ ሲናገራት ከዛች ቅጽበት ጀምሮ የተከተላት ችግር ነበር። አስቡት እስኪ፣ በሌሎች ዘንድ ከውጪ ስትታይ የሚያስወግራትን ኃጢአት የያዘች ነበር የምትመስለው። እንዴት ለሌላ ሰው ወጣ መንፈስ አጸነሰኝ ማለት ትችላለች? በጭራሽ ሊገባ የማይችል ነገር ነው። እንዲሁም ይህ እንዴት እንደተፈጠረ አላውቅም ማለት እጅግ በጣም የተሻለ ምላሽ ነው። አስቡት እስኪ፣ ለተማሩ ሰዎች እጅግ ትልቅ ለሚባሉ ሰዎች ሄዳ መንፈስ አጸነሰኝ ብላ ስትነግራቸው የማይመስል ነገር ነው። አዎ አርግዣለሁ፣ ነገር ግን አሁንም ድንግል እንደሆንኩኝ አውጃለሁ ብትል ማንም አይሰማትም። በመጀመሪያ ደረጃ ሰዎቹ እሷ እርጉዝ መሆኑ በራሱ አናዷቸዋል። ምክንያቱም ሳታገባ ነው ያረገዘችው። ስለዚህ እንደዚህ አይነት ነገሮችን ማለፍ የሚቻለው ዝም በል ማለትና በጸጥታ ውስጥ ብቻ ነው። በቃ እግዚአብሔር ምስክሯ ከሆነ በቂዋ ነው። ለድንግልናዋ ግዴታ ሌሎች ሰዎች እንዲያረጋግጡላት ግድ አይላት። በደንብ ተመልከቱ። አንዳንድ ጊዜ የእግዚአብሔር ሞገስ ልክ እንደዚህ አይነት ሞገስ ነው። አንዳንድ ጊዜ ችግርን የሚያመጣ ሊያስወግራችሁ የሚችለውን ነገር ሞገስ ብሎ ይጠራዋል። አናጺ ሆናችሁ እጮኛ አጥታችሁ ከዛ በኋላ ልታገቧት እየተዘጋጃችሁ፣ ነገር ግን ትዳራችሁ አደጋ ላይ ይወድቃል። ያንን እግዚአብሔር ሞገስ ብሎ ይጠራዋል። ሞገስ ብቻ አይደለም፣ ከፍተኛ የሆነ ሞገስ። አዎ ምናልባት እየሄዳችሁበት ያለው መንገድ ሞገስ ይሆን? እያሳለፋችሁት ባለው ህመም ውስጥ እግዚአብሔር እናንተን እየገነባ ይሆን? ምናልባትም በዛ ህመም ውስጥ ስላለፋችሁ ብቻ ወደፊት ላይ ትልቅ ቦታ ላይ የመቆም አቅም ይሆናችሁ ይሆን? አንዳንድ መንፈሳዊ ደረጃዎች አሉ። አንዳንዴ ከፍታ ላይ ለመውጣት ግዴታ በህመም የተሰራ መሰላልን መውጣት ይኖርባችኋል። ከፍተኛው ደረጃ ላይ መድረስ የምትችሉት ያንን መሰላል ከወጣችሁ ብቻ ነው። ምናልባት ህመማችሁ ያንን መሰላል እየገነባላችሁ ይሆን? በእናንተ አይነት መንገድ ማን የሄደ አለ ብላችሁ ዙሪያችሁን ስትመለከቱ ማንም የለም። እናንተ ብቻ ናችሁ። እግዚአብሔር እንዲህ ይላችኋል፣ ያንን ደረጃ የሰጠኋችሁ እኔ ነኝ። ያንን እግዚአብሔር ሞገስ ብሎ ይጠራዋል። አንዳንድ ጊዜ የምታካፍሉትን ታሪካችሁን ሰምተው ሰዎች እንደናንተ አይነት ታሪክ ቢኖረኝ ብለው ይመኛሉ። ምናልባትም የናንተ አይነት የጀርባ ታሪክ ቢኖራቸው ክብርን አገኛለሁ ብለው ያስባሉ። ነገር ግን እነሱ ያለፉት መንገድ የተለየ ነው። ሁሉ ነገር አልጋ ባልጋ ሆኖላቸው፣ የትምህርት ቤት ክፍያቸው ተከፍሎላቸው፣ የሚኖሩበት ቤት አግኝተው ነው ያደጉት። ዛሬ ያላችሁበትን ህመም እግዚአብሔር ሆይ ምን እያደረግክ ነው ብላችሁ እግዚአብሔርን ልትጠይቁ ትችላላችሁ። እግዚአብሔር ግን ይህ አንተን የማከብርበት መንገድ ነው ይልሃል። ብዙ የማይሰማና የማይገኝ ምስክርነትን እየሰጠውህ ነው ይላል። እግዚአብሔር ለአንድ ሰው እየተናገረ ነው ብዬ አምናለሁ። ዛሬ ወደ እናንተ የመጣሁት ይህንን ታላቅ ሚስጥር ላካፍላችሁ ነው። አዎ እውነት ነው። አንዳንድ ጊዜ በህይወታችሁ ላይ እየሆነ ያለውን ነገር በመንፈሳዊ መነጽር መመልከት አለባችሁ። የምትተረጉሙት ነገር በመንፈሳዊ መነጽር መሆን አለበት።
ምናልባትም መጀመር የፈለጋችሁት አዲስ ነገር ሊኖር ይችላል። እግዚአብሔር የተናገራችሁን ነገር ልትጀምሩ ትፈልጋላችሁ። ነገር ግን ሰዎች ይመጡና አይሆንም፣ እናንተ ለዚህ ሥራ ገና ናችሁ፣ ብቁ አይደላችሁም ይሏችኋል። እናንተም ተመልሳችሁ ወደ ቤታችሁ ሄዳችሁ እግዚአብሔር ሆይ የቀባኸኝ፣ እሺ ያልከኝ፣ የፈቀድክልኝ እኮ መስሎኝ ነበር ብላችሁ ታለቅሳላችሁ። እግዚአብሔር እንዲህ ይላችኋል፣ ያ የኔ ሞገስ ነው። ይኸውላችሁ አሁን በሕይወታችሁ ላይ ያለፋችሁት ያለው ነገር የእግዚአብሔር ሞገስ ነው። በዛች ትንሽዬ በምትመስል ምስክርነት ውስጥ ብዙ ሰዎች እናንተን ለማግኘትና ምስክርነታችሁን ለመስማት ይፈልጋሉ። አንዳንድ ጊዜ ለቅባታችሁ አይደለም የሚፈልጓችሁ፣ ይልቁንስ ያለፋችሁበትን መከራ እንድታካፍሏቸው ሲሉ ይጠሯችኋል። ሕመማችሁ በንጉሶች በነገሥታቶች ፊት ቆማችሁ እንድታወሩ ዕድልን ይሰጣችኋል። እያንዳንዱ ክፉና አሉታዊ የሚመስሉ ነገሮች በሙሉ ከዲያብሎስ ነው ማለት አይደለም። ይህንን ለማወቅ የመለየትን ጸጋ ልንጠይቅ ይገባል። ዮሴፍ በጉድጓድ ውስጥ ተጥሎ ነበር፣ እግዚአብሔር ግን መንገድ ነው ይላል። እንዴት ነው አንድ ደረቅ ጉድጓድ ውስጥ መጣልን እንደ መልካም እንደ ጥሩ ነገር መመልከት የሚቻለው? ይህ አልበቃ ብለው ወንድማቸውን ከጉድጓድ አወጡና ወደ ግብጽ ለሚጓዙ ነጋዴዎች አውጥተው ሸጡት። የትኛው መልካም የተባለ ሰው ወደ ግብጽ ሊወስደው አይችልም ነበር። ግብጽ ግን የሱ መዳረሻ ነበር። አያችሁ፣ በጊዜው ዮሴፍ ያልፈበት የነበረው ሕመምና ቁስል ብዙ ትውልድንና ነገዶችን እንደሚያስመልጥበት አልተረዳም ነበር። መሲሁ ራሱ በእንደዚሁ አይነት ሕመም ውስጥ አልፏል። ከዚህ በኋላ ዮሴፍ በግብጽ ደረሰ። ነገሮች መልካም መስለው ታዩ። ነገሮች አካሄዳቸው እጅግ በጣም ጥሩ ነበር። ከዚህ በኋላ ነው አንድ ሴት ለሱ ችግሮችን ለመፍጠር ወደሱ መጣች። ምናልባትም ዮሴፍ አንድ ቀን በፈርዖን ልደት ላይ አንድ እስረኛን ይለቃሉ ወይም አንድን ባለዕዳ ይለቃሉ ብሎ በተስፋ እየተጠባበቀ ነበር። በዚህ መሃል በታማኝነት ውስጥ አንድ ሴት መጣ፣ በውሸት ከሰሰችው፣ ወነጀለችው። አለቃው የነበረው ጲጢፋራም እጅግ በጣም ተናደደበት፣ ተቆጣ። አያችሁ፣ ከመከራው በኋላ ግን የሚመጣ ክብር አለ። አንዳንድ ሰዎች ፈገግታቸው ብቻ የእግዚአብሔርን ሞገስ ይናገራል። በመከራ ውስጥ የእግዚአብሔር እጅ ከናንተ ጋር ነው። አያችሁ፣ ያ የሚረብሽ ሕልምና የሚያስፈራ ሕልም ነበር ፈርዖን ፊት ዮሴፍ እንዲቀርብ ያደረገው። ምናልባት ሕልሞቹ ደስታን የሚያመጡ ወይም ደስታን የሚያመለክቱ ቢሆን ኖሮ ዮሴፍ መቼም ፈርዖን ጋር አይገባም ነበር። ፈርዖን ያንን አስጨናቂ ሕልም ስላየ ግን ዮሴፍን አስጠራው። አያችሁ፣ በዮሴፍ ሕመም ውስጥ ፈርዖን አገልግሎትን አገኘ። አያችሁ፣ ዮሴፍ ብዙ ወንድሞች ታላላቆችም ነበሩት። ከሱ ይልቅ ታላላቆቹ ለተሻለ ክብር ታጭተው ነበር። ነገር ግን እግዚአብሔር የመለጠው ታናሹ ዮሴፍን ነበር። ዮሴፍንም በመከራ መንገድ ይዞት ሄደ። አያችሁ፣ አንዳንድ ጊዜ የመከራ መንገዳችሁ ይጠቅማችኋል። ምክንያቱም ዲያብሎስ እንኳን አለቀላቸው ብሎ ነው የሚያስበው። አያችሁ፣ ይህ አካሄድ የእግዚአብሔር ድብቅ የሆነ ጥበቡን ያሳያል። እግዚአብሔር ሸሽጎ ያከብራችኋል። ልክ ለሙሴ እንዳደረገው ለእናንተም ያደርግላችኋል። አያችሁ፣ ልክ በግብጽ ውስጥ ሰው መገደል ሲጀምር ሙሴን በአንድ ቅርጫት ውስጥ አርገው በወንዝ አሻገሩት። አያችሁ፣ ቢታወቅና ቢታይ ኖሮ ግን ዲያብሎስ ያ ሕፃን ልጅ እንደሚሞት እርግጠኛ ይሆን ነበር። ሕፃን ልጁን ይገለዋል። አያችሁ፣ የእግዚአብሔር ጥበብ መግነጢሳዊ ነው። ለዛ ነው የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ይላል። አያችሁ፣ ያ ሚስጥራዊ የሆነ የእግዚአብሔር ጥበብ ወደ እናንተ ሕይወት ሲመጣ እናንተ ራሱ ምን እንደሆነ ማብራራት አትችሉም። ለዛ ነው እኛ ክርስቲያኖች በእምነት መመላለስ ያለብን። በሕይወታችሁ ላይ ያለው ነገር በሙሉ የሚብራራና የሚታወቅ ከሆነ
ይሄ እግዚአብሔር ከናንተ ጋር እንዳልሆነ ምልክት ነው። እንዲሁም እውነቱን ልንገራችሁ፣ ሰዎች መጥተው ምንድነው በህይወትህ እየሆነ ያለው ብለው ግራ ካልተጋቡ፣ እናንተም ደግሞ የሚሆነው ነገር ግራ ካልገባችሁ የእግዚአብሔር ምስጢራዊ ጥበብ አይደለም። እናንተ ልክ እንደዚህ አይነት ጥያቄ ስትጠየቁ እኔ የማውቀው እግዚአብሔርን መውደዴን ነው ማለት አለባችሁ። እግዚአብሔር የተናገራችሁን ነገር ብቻ በልባችሁ ጠብቃችሁ ቆዩ። አልጋችሁ ላይ ተኝታችሁ ሰዎች ላይ እጃችሁን ዘርግታችሁ ስትጸልዩላቸው ይታያችሁ። ለሰዎች ለመናገርና ለሰዎችም ብትነግሯቸው ለማመን የሚከብድ ህልምና ራእይ ይኑራችሁ። እግዚአብሔር በሕይወታችሁ እየሰራው ያለ ሥራ አለ። ላታውቁት ትችላላችሁ፣ ላይመስልም ይችላል። ነገር ግን በሕይወታችሁ አንድ ነገር ይሆናል። በከፍተኛ ሁኔታ የተወደድክ ነህ። በከፍተኛ ሁኔታ ሞገስን ያገኘሽ ነሽ። ህመም ወደ እናንተ ቢመጣ ያ ህመም መጥቶ ቢገፋችሁ ቢገፈትራችሁ አንድ ቀን ፀሐይ፣ ጨረቃና 11 ከዋክብት እንደሚሰግዱላችሁ ወቁ። ወደ ዮሴፍ ታሪክ እንመለስ። ዮሴፍ ጋር ቀላል የሚመስል ነገር በእስር ቤት ውስጥ ሆነለት። አንድ ወይንና እንጀራ የሚጋግሩ ሰዎች ወደሱ ወደ እስር ቤት ወደ ነበረበት ስፍራ ተጣሉ። ሁለቱም በኩል ሰዓት ህልምን ተመለከቱ። ያንን ህልም እንዲፈታላቸው ወደ ዮሴፍ ጋር መጡ። አስቡት እስኪ ዮሴፍ ያንን ህልም ቢፈታውም ባይፈታውም ያ ነገር በእነሱ ላይ መሆኑ አይቀርም ነበር። ነገር ግን ዮሴፍ ያንን ህልም እንዲፈታ የእግዚአብሔር አጀንዳ ነው። ዮሴፍ ያንን ህልም ባይፈታ ኖሮ በምን ይታወስ ነበር? ያ ህልም መፍታቱ ግን መሆን ከነበረበት ነገር ጋር አያያዘው። ይህም ሆኖ ግን ያ ሰው ያንን ህልም የፈታለት ሰው ረሳው። ከ2 ዓመት በኋላ ነው እግዚአብሔር ያ የተናገርኩት ቃል ያየው ህልም ሊሆን ይገባል ያለው። ስለዚህ በማንኛውም ሁኔታ ውስጥ ልትሆኑ ትችላላችሁ። በእምነት ተመላለሱ። በእግዚአብሔር ላይ ተስፋ አድርጉ። አሁን የተናገርኩትን የበለጠ መረዳት ከፈለጋችሁ ዘፍጥረት ምዕራፍ 37 ከቁጥር 50 ጀምሮ አንብቡት። የዮሴፍ ታሪክ ነው። ተባረኩ።